ታምኚኛለሽ ወይ ብሎ ሊጠይቃት አይገባም። ምክንያቱም ዲኤንኤ አለ። ዲኤንኤ መጣ እኮ እንግዲህ አሁን እኛንን አይደለም የእሱ ልጅ አይደለም ምናምን ነው ብለን የምንነጋገረው እኛንን አይደል? ግን ደግሞ ጥሬ ሀቁን የእንትኑ ፍሰት ደግሞ ስናየው ዲኤንኤው እውነት ነው ብሎ ተቀብሏል፣ አምኖ ተቀብሏል። ሳያንገራግር በቃ ከሆነ አሳድጋለሁ ልጅን ነው ያለው አይደል እንዴ? እንደገና እንኳን ይመርመር የሚል ጥያቄ እንኳን አላነሳም። ባላነስበት ሁኔታ ዛሬ ላይ እኔ እንዳላረኩት ነው ታምኛለሽ ብሎ አላምንም አለችው። ጥያቄው የእሱ ትክክል አይደለም፣ የእሷ ምላሽ ግን ትክክል ነው። የእሷ ምላሽ ትክክል ነው። በቃ ጥሎ የሚያስኬድም ነገር የለም። በቃ ቀን የሚያስፈልጋትን ነገር አደርጋለሁ። ከዛ ውጭ ምን ይበል? እሺ ሀይሚ ደግሞ ይኸውልሽ ምን እንዳለ ታውቂያለሽ? ልጅቷ አንተን ነው የምፈልገው አይደለም ያለችው። እሷ እኮ እኔ ገንዘብ ችግር የለብኝም አለች። እና ታዲያ እሱ እኮ አሁን አልፈልጋትም እያለ እኮ ነው። ምን አይነት አማርኛ አውራ ከዚህ ወዲያ እኔ አንቺንም ማፈቅሮ አንቺንም ወደ ከሷ ጋር መሆን አልፈልግም። ልጄን እኔ እንደ አባትነት የሚገባኝን አደርጋለሁ እያለ እኮ ነው። እውነት ከሆነ ምን ድራማ እውነት ከሆነ ወይም ደግሞ ላስረዳሽ መጨረሻ ምንረዳበት ምክንያት የለም። ይኸውልሽ ልጅቷ አሁን ድርቅ ያለችው እንጂ ብሩክ እኮ ምንም አላደረገም። ውሳኔህን አሳውቀኝ ሲል ምንም ውሳኔ ማሳውቅሽ ነገር የለም። መጨረሻ ላይ ተናግራ ስትሄድ ያን ጊዜ ሳትሆንበት ውሳኔህን አሳውቀኝ ሲባል ለው እኔ ያንተን ውሳኔ ነው የምፈልገው ስትለው ምን ማለት ነበረበት? እኔ ከአንቺ ጋር ምን ነገር ሊሰራ እሷን ወስነሽ አይደለም እሷን ወስነሽ ነው ብለዋታል እኮ። እሱም ነገር ወስኖ ይናገራል። የሚናገረውን እኮ ነው። ግን ባየነው ነገር ያለብን እውነትሽን ነው ማይ እሱ ነገር የሚለው በፍቅር ጊዜ አብረሽኝ አልሆንሽም ትተሽኝ ሄደሻል ብሎ ሊላት ማለት ነው። ኧረ በስመ አብ እመቤቴ ላይ መጣሁ መጨረሻ ላይ እኔ ነው ብልሽ መጀመሪያ የኔ ነው ብልሽ ታምኛለሽ ወይ አላምንም አለች። ተነስቶ ሄደ። ለምን ስለማታምኝ አሁን እውነቱ ወጣ። ምንም ማድረግ አልችልም እያለ እኮ ነው እኮ አሁንም ልጁ የኔ አይደለም ብልሽ እኮ አታምኝም። አሁን የኔ ነው ብልሽ ስለዚህ ምንም የምናገረው ነገር የለም እውነታዬ እስከሚወጣ ድረስ ለማለት ይመስለኛል። እኔም እዚህ ጋር ነው። ግን በሀይሚን ቦታ ስንሆን ደግሞ ምን አለ መሰለሽ ፍቅርዬ፣ እኔ ልጄ ነው ብዬ ተቀብዬ ዲኤንኤውን ሁለተኛ ይመርመር ይሄን ነገር ስህተት አይደለም ብዬ ተቀብዬ እንዴ ልጅ አይደለም ብል በኋላ ባል ያምነኛል እንዴ? መልሶ አያምነኝም። ምን ብሎ ያምነኛል ማለት ነው። አንቺ በችግር ጊዜ ያለው እኮ በችግሩ ጊዜ እኮ በሱ ነገር ታማች ልጅ እኮ ወድቃለች። በፊቴን አይደለም ብሎ ብዙ ነገር አላፈቅርሻለሁ ልጁ እንደሆነ ሀይሚዬ ልጄ ነው ብሎ በኋላ እንዴት ብዬ ታምናለች? በስራው ስንሄድ ማለት ብሩኬ ቆይ ማሂ መቼ ነው ከችግሩ አጠገቡ አይደል ያለች? መቼ ተለየችው? እስካሁን የት ነች የተለየችው? የት ነች? ሴት ተሰማት። እስካሁን በአንድ ላይ አይደለም ያሉት። እና እንደ ሴት ተሰማት። እንደ ሴት ደስ ብሩኬ ቢሆን ይሄንን እሷ በሱ ቦታ ቢሆን ጥሏት ነው የሚጠፋው። እርግጠኛ ነኝ ብሩኬንን ነገር መቋቋም አይችልም። ብዙውን ጊዜ አይታችሁ እንደሆነ ማለት ነው። ግን እሷ ሴት ልጅ ነች፣ ተሰማት። ልጅቷ መታ እንደገና ከአባቷ ጋር ልጄ ማደግ አለባት እያለች እየመጣች አፏን ትከፍትባታለች። እችል ታመመች ያለችውን ደግሞ አልፈልግም። ከአባቷ ጋር እንድታድግ ሳይሆን እሷ ከሱ ጋር መሆን የምፈልገው እንደገና ደግሞ እየመጣች አንቺ ውሳኔሽን አንተ ልጅ የሌለችበት መንገድ ትክክል ነች። እዚህ ጋር ማለት ነው አንድ ላስረዳን ደግሞ ብቻ ስላት እሱ ማለት ነው እዚህ ጋር መቻ ትክክል አይደለችም አሉ አይደለም። እስከ ይኸውልሽ ሀይሚ እስከ ዲኤንኤን ተጋፈጠች አይደል? እኔ መቻልኩ አሁን እኔ ለተመጦ እኔ መቻልኩ ሀይሚ ትክክል አይደለችም አላልኩ። ለዛ ንግግር ልክ ነው። ምንም እንትን ያለው እሱ እኮ እያላት ነው። እኔ አንቺን አፈቅርሻለሁ እያላት ነው ያልኩት። ሀይሚ ልክ አይደለችም በሚል አማርኛ ኦኬ እኔ በስተት ሰምቼ ነው። እና እኔ ያልኩት ምንድን ነው አሁን እሱ ማለት ነው አንቺ አላመንሽኝም። እቺ ልጅ እኮ እያመነችው ጠብቃ ታግላ እስከ ዲኤንኤን ሄዳለች አይደለም? እስከ ዲኤንኤን ከሄደች በኋላ ልጁን አምኖ ተቀበለ። እሺ ምኑ ላይ ነው አላመንሽኝም አላድርግ ወይ አታምኘኝም ብሎ እኮ አላለም። ትክክለኛ የሄደው እኮ ቀጥታ ወደ ዲኤንኤን ነው አይደል እንዴ? እና ከዛ በኋላ ልጁ እሱ መሆኑ ታወቀ። እሺ እንዴት ነው? እኔ ግራ ነው ያጋባኝ። ልጁ የኔ አይደለም ብልሽ ከዲኤንኤኑ በላይ ምን የኔ ነው የኔ አይደለም ብላት ምን ዋጋ አለው? እዚህ ጋር እኮ ልጁ የኔ ነው ብሎ አምኖ ተቀበለ ቀረ።
እንትን ልበል አላለም። በቃ ወስን አለች። ወዲያው ሻለ ግራ አጋባ እና ታዲያ አንያውን እኔ እኮ ብሩክ ልክ ሰው እያልኩ አይደለም እኮ ብሩክ ዛሬ እሱ ብሩክ ሀይሚን ነው የሚያፈቅረው። ልጅቷ አሁን ከእሱ ጋር እንዲኖር ነው የምፈልገው። እሱ እሷን አያፈቅራትም፣ ሀይሚን ነው የሚያፈቅረው። ሀይሚ ነገራት። ሀይሚ ስሚ እኮ አንዴ ምረት ስትለው እኔ አንቺን ነው የማፈቅርሽ፣ አንቺን ነው የምወድሽ፣ ስንቴ ልንገርሽ እያላት ነው አይደል እንዴ? እኛ ደግሞ እየተከራከርን ያለ ነው የመጨረሻውን አይደለም። እኛ አሁን እኔ አንቺን እየተናገርን እኛ አሁን እያወራን ያለ ነው አይደለም። ሙዬ አይደለም። እኛ እርስ በርሳችን እያወራን ያለ ነው ስለመጨረሻው ፓርት እንጂ ስለሌላው አይደለም። የመጨረሻው ፓርት እሱ እሷም ነው ተቀብሎ እሷ እንዴት ነው እንትን የምትለው አያደርገውም ብላ መጠየቅ የለበትም ነበረ። ይህን መጠየቅ የለበትም። የመጨረሻውን ሳይሆን ያለችው የመጀመሪያው ላይ ብሩኬ ማፈቅረው እሷን ነው ያለውን ነው። ገባሽ? እንጂ ስለ ጥያቄው አይደለም ያነሳችበት። እሷ ያለችው ምንድን ነው? እሱ በቃ ማፈቅረው አንቺን ነው ተናግሬያለሁ። አንዳንድ ሰው ምንድን ነው የሚለው? አሁንም ባለችበት ወደዛኛው ሊሄድ ነው፣ ቀጥሎ ወደ እሷ ጋር አይደለም ነው። እሱ እዚህ ጋር ደግሞ ያለው ምንድን ነው? እኔ ምርጫዬን ከእሷ ጋር እኖራለሁ አላልኩም። እኔ ምርጫዬ አንቺ ነሽ ብሏል አይደለም። ግን ደግሞ ብሩኬ እዚህ ጋር እሷን መጋፈጥ አለበት። እስከዛሬ አልተጋፈጣትም፣ ዝም ብሎ እንደዚህ። አሁንም ቢሆን ዮሐናንዬ እንዲህ ነበር ማለት የለበረበት። ንገራት፣ ምርጫ ውስጥ አስገባሽ ሲል እኔ ልጅሽን ልጅን እረዳለሁ ዛሬ ልጄን እረዳለሁ፣ ልጄን እረዳለሁ። ከአንቺ ጋር መኖር ግዴታ የለብኝም። ተናገር፣ አስረዳት ነው። ከእኔና ከእሷ ምረጥ አለችው። እማኮ እንዴት ነሽ? ይታይሽ ዛሬ እኮ ዝም ብሎ ተቀላምናቸውብን ላቸው እንደሰማነው ትክክል እኮ ነን። ገባሽ? እንዴት ነሽ? ይታይሽ እየሰላም ናቸው አይደለ? አለን እናቴ። ደህና ነሽ? እግዚአብሔር ይመስገን። ምን ነው ደህና ናቸው አይደል? አትናደዱ፣ አይዟችሁ አይዟችሁ። አይ አልተናደድንም። አይ እስቲ የዛሬውን ስራቸው ያናዳል፣ ያስጠላል። የወደቀ የገማ ስራ ነው የሚሰሩት። ያስጠላል። ተናደናል። ምንም አልተናደድንም አትበሉ፣ ተቃጠልን እንጂ። አንቺ ደግሞ ዝም በይ። ቆርቆሮ ያው እንግዲህ ቁም ነገሩ ላይ ብንወያይ ጥሩ ነው እና እስካሁን በመጡበት ትናንትና ያለው አካሄድ እንግዲህ ያው ሀይሚ ሁለት ነገሮችን ለምርጫ አስቀምጣለች። ያንን ከተቀበልሽ ተቀበልሽ፣ ካልተቀበልሽ በሚል ሁለት ነገሮችን ለምርጫ አቅርባ ነበረ። ልጅቷ ሁለቱንም አልተቀበለችም። ብሩኬ ግን ያው ምርጫውን በትክክል አስቀምጧል። መጀመሪያ ላይ እኔን የሚያናድደኝ ነገር ያናደደኝ ዛሬ እነሱ የሚያወሩትን ወሬ ካፍካፋቸው ሀሰን ሲጠልፍ ማለቴ ተነጋግረው እንኳን የእነሱን ፍሬ ሀሳብ ሳንይዝ በመሀል ጣልቃ እየገባ የሚያደናብረው ነገር የሆነ ነገር ጣልቃ የሚገባው ነገር በቃ ምኑንም በቃ ሳልጨብጠው መጨረሻው ላይ ደረስኩኝና የነበራቸው ምልልስ ማፈቅራት መወዳት እሷን ነው ብሏል። አስረግጦ ተናግሯል። ደግማ ትጠይቃለች። እንደገና ደግሞ አንድ ነገር አለ። የሆነ ነገር ሰው አምኖ ከመጣ ትክክለኛውን ነገር በቃ ማድረግ ይሄን ነው ማድረገው ብሎ ከመጣ ቃል ማስገባት የሆነ ቀይ መስፈን ባበጀት ምናምን የሚባል ነገር ገና በመጀመሪያ ቀን ይሄን ባትል ሀይሚ ደስ ይለኝ ነበረ። ለምን አምና ከራሷ ጋር ተማክራ የሁኔታውን አስረግጣ እንትን ብላ ነው የመጣችው። በቃ የተጎዳችው እንዳለ ሆኖ ጉዳቴን ብጎዳ ለማፈቅረው ሰው እስከ ሞት ድረስ የሚመስል ቃል መግባት ነው። ትናንትና ማለት አንድ ሰው እንግዲህ እንዲህ አይነት ችግር ደርሶበት እንዲህ አይነትን ጥሬ ሀቅ ከተቀበለ እስከ ሞት ድረስ ለአብሮ ላለው ሰው እስከ ሞት ድረስ የሚል ቃል መግባት ነው ብዬ የኔ ሀሳብ ማስበው ማለት ነው። እና ያንን ነው ያደረገችው።
ያንን ካደረገች በኋላ ደግሞ የምትናገራቸው ንግግሮች አንዳንዴ ወደኋላ መውጣት መግባት ነገር አለና ያም ባታደርግ በረገጠችበት ቦታ ቸክላ ብትቆም ጥሩ ነው፣ እንደ አይዲያው አካሄድ ማለት ነው። ሌላ መጨረሻ ላይ ሲጀመር ታምኘኛለሽ የሚለው ጥያቄ ሊመጣ አይገባም። በቃ እኮ አሁን ዋሽተኸኛል በሚል ነገሩ እንትን ብሏል አይደለ? እሱ እንደ ዋሸ ነው እንግዲህ ያሳየን እንትኑ ውሸታም ዋሽቷል። አመት ሙሉ የኔ አይደለም ወይም ደግሞ እኔ ከእሷ ጋር አላደረኩም ዲኤንኤ ይላግለናል ብሏል። ቀጥታ ወደ ዲኤንኤ ሄዱ። እሷም ደግሞ አላደረኩም ስላላት አላደረገም። በዲኤንኤ ግን ለተዘረጋው አይዲያ ነፃ ለመውጣት ነው ብላ ስላሰበች ቀለል አድርገዋለች በውስጧ። የእሱ ሆኖ ሲገኝ ደግሞ ጀስት ያሳየችውን ሪያክሽን አይተናል። ትክክል ናት። አንድ ሴት ልታደርገው የምችለውን ነገር ነው። እንደውም እሷ ብዙም የሚያደረገችው ነገር የለም እና ያንን አድርጋለች። ዞሮክ ሲውል ሲያድር የመረጋጋት ነገሮችን የማየት ነገር እንትን ብላ መታለች እና መጨረሻ ላይ ታምኘኛለሽ ወይ የሚለው ጥያቄ በፍጹም ልትጠየቅ አይገባትም። ለመለሰችው ምላሽም ትክክል ናት። ምክንያቱም ጥሏት ሊሄድ አይገባም። እንዴ ታምኘኛለሽ ወይ ብሎ ሊጠይቃት አይገባም። ምክንያቱም ዲኤንኤ አለ። ዲኤንኤ መጣ እኮ እንግዲህ አሁን እኛንን አይደለም የእሱ ልጅ አይደለም ምናምን ነው ብለን የምንነጋገረው እኛንን አይደል? ግን ደግሞ ጥሬ ሀቁን የእንትኑን ፍሰት ደግሞ ስናየው ዲኤንኤው እውነት ነው ብሎ ተቀብሏል፣ አምኖ ተቀብሏል። ሳያንገራግር በቃ ከሆነ አሳድጋለሁ ልጅ ነው ያለው አይደለ እንዴ? እንደገና እንኳን ይመርመር የሚል ጥያቄ እንኳን አላነሳም። ባላነስበት ሁኔታ ዛሬ ላይ እኔ እንዳላረኩት ነው ታምኛለሽ ብሎ አላምንም አለችው። ጥያቄው የእሱ ትክክል አይደለም፣ የእሷ ምላሽ ግን ትክክል ነው። የእሷ ምላሽ ትክክል ነው። በቃ ጥሎ የሚያስኬድም ነገር የለም። በቃ ቀን ለሁሉም ነገር ጊዜ ይፈርዳል ብሎ እንኳን ቢዘጋው እዛው ላይ ለሁሉ ነገር ጊዜ ይፈርዳል። ለእኔም ላንቺም ለሁላችንም ጊዜ ይስጠን፣ እድሜ ይስጠን፣ የሚሆነው እናያለን ብሎ ቢያቆም ኖሮ ነገን እናስባለን። አሁን እንደዛ ተናዶ መሄዱ ለእኔ ምንም ትክክል አይደለም። እንዳውም እሱ ቢጨናነቅም ችግሩን ያደረሰው ራሱ ችግሩን ያመጣው ራሱ መሆኑን ቢያውቅም ያው እሱን ላግዘው በሚል ደግሞ እንዲህ ደፋሮና ስትመጣ እንደውም እሷም ማበረታታት እሷም በሆነ ነገር እንትን ማለት ነው እንጂ የባሰ እንደገና ሌላ ነገር ጨምሮ አንገቷን ሊያስደፋት አይገባም ነበረ። የኔ ሀሳብ ነው እንግዲህ አንገቷን ሊያስደፋት አይገባም። መጨረሻ ላይ ታምኝም ትክክል ነሽ ብሎ እዛው ሆኖ የሆነ ነገር አድርገው ቢለያዩ ደስ ይለን ነበር። ግን ዞሮ ሰስፔንስ ለማድረግ ነው። ዛሬ ደግሞ የሰሩት ቪዲዮ ይሆናል እንግዲህ ትናንት የተሰራ ነው። በሱ ቤት ነው ሁለቱም የተለቀቀው። እንግዲህ ነገ ደግሞ የተሻለ ነገር ነው ወይ ደግሞ ሌላ ነገር ይመጣል ነው ያየሁት። እንዴ ምንም የማይመስል ነገር የሰው ልጅ ማለት ነው የሆነ ነገሩ ሲወሰድበት አለን እኮ የስሜት ዋሳት አለን እኮ የሚናደድ የሚደነግጥ የሚፈራ እኮ አለን አይደል? የስሜት ዋስ ይሄ ግድ ነው። ለደረሰበት ነገር ነው የተናገረው። ለምን ፍቅረኛ ሆና ጠላት ከሄድ በኋላ ተመልሰህ ግንኙነት አድርገህ ጭራሽ እስከ ማዝረገዝ ብሎ ያ ልጅ ቢናደድ ለዛ ለተሰጠው ገጸ ባህሪ ትክክል ነው። ቢኒያ መናደዱ ትክክል ነው። እነሱ ግን ለሶስት ሆኖ ደግሞ አንድ ሰው እንትን ማለት አንደኛ ለሚሰሩትም ስራ አመኔታን ያሳጣቸዋል። እንደው ድራማ እንኳን ቢሆን በእንደዚህ አይነት መልኩ ብሄድ ድራማ የለም እና ለእኔ እነሱ ትንሽ እንትን ብለውኛል። ዞሮ ዞሮ በዚያም የሚባል በዚህ የሚባል ጨላቸውን ነው ሁሉም እያመሰሉ ያሉት። በዚያም በዚህም ስለነሱ ይወራል። ያው የእነኛን እንትን እየተከተሉ ነው። ግን በአጭር ጊዜ ይለቅና ይሄን አስቀያሚ እንትናችሁን ዛሬም ልታራዝሙ እየሞከራችሁ ነው። ሀይሚና ብሩኬ አሁንም እንነግራችኋለን፣ እንወዳችኋለን፣ እናስከብራችኋለን። ከዚህ እርምጥምጥ የሆነ ስራ ውስጥ ውጡ። ህፃን ልጅ አቅፋችሁ አታስለቅሱ። የሴት ልጅ እንትንን ማንነቷን ክብሯን ዝቅ የሚያደርግ ስራ ከመስራታችሁን ባለፈ እንደገና ሙጫጭር የልጅ ይዛችሁ ደግሞ ታስለቅሱብናላችሁ። ስለዚህ ይሄ ሁሉ በጣም ጥሩ ነገር አይደለም፣ ለእናንተ የሚያመጣው ጥሩ አይደለም እና እባካችሁ ከእንደዚህ አይነት ነገር ውጡ። እንወዳችኋለን፣ እናከብራችኋለን፣ እናስከብራችኋለን። አሁንም ውጡ።
የባሰ ወደ ሌላ ነገር ውስጥ አትግቡ፣ ተከባበሩ። እና ደግሞ እንደዚህ እንደ ዛሬው ሁለታችሁ ብቻ ነው በቃ ሌላ ሰው እኔ ሁለታችሁ ናቸው ራሱ የሆነ ነገር ብትነጋገሩ እኔ ችግር የለብኝም። ግን እናንተ እያወራችሁ ሌላ ሰው ጣልቃ እየገባ እንደገና እንደዚህ ይደብራል። እና ለእኔ በዚህ መልኩ ነው ዛሬ ያየሁትኝና ምናልባት ወይ እንግዲህ ይሄን ሳምንት ይሄዱበታል ብዬ አስባለሁኝ። ገጸ ባህሪው ይሄን ይመስላል። የኔ እይታ ይሄ ነው። ይቅርታ አድርጌልኝና ህፃኗ የማናት ያለች ተገዝታ ነው ወይ የማን እናቷ ሳለች በህይወት ወይስ ምንድን ነው? እሱ ጥያቄ ነው። የኔ ነው ለኔን የኔ መልስ የልጅቷ እናት ራሷ ናት ባይ ነው። አራሙዴ እኔ ደግሞ አይደለችም የኔ ነው ያልኩት እኮ እኔ ነኝ ያልኩት። አዎ እኛ ደግሞ አይደል በደንብ አይተነዋል። በደንብ ከጅም እኔም እንደዛ ነው። እኔም ራሷ ነች ያልኩ ነው። ከሆነ ራሷ ነች በጣም ከሚገባው ላይ የራሷ ከሆነች እዚህ ጋር የምናስተላልፈው ጡቷን አውጥታ ትወጥፍላት። ጡቷን አውጥታ ታጥባል። በቃ እኛ እናምናለን። ጡቷን አውጥታ ካሜራው ፊት ግጥም አድርጋ ልጅቷ ስትመገምጋት ዛራ ብትመጣ ሌላ ነገር ልትሩ ዛራ ብትመጣ እኮ ነው ምትለው። እኔ ግን የእሷ ልጅ ናት ማታጠባት የማይመች ቦታ ላይ ስላለ ሶሪ ራይማ ማለቴ ነው። ወይኔ ምን ውስጥ ምን አይነት ጨካኝ ልትሆን ነው? ትዘቀዘቃታቸው አሁን ይኸውልሽ ቡታጅራዎች ደስ የሚሉ ነገር ከታች መነሳታቸውና እንደዚህ ከፍ ማለታቸው ትልቅ ሰው መሆናቸው እጅግ በጣም ደስ ይለናል። ግን አሁን ላይ የሚሰሩት ስራ የተነሱበትን ቦታ የሚረሱ ማለት ያ ክፉ ነገር የረሱበት አይነት ሁኔታ ነው ያለው እና ህፃን ልጅ ሜዳ ላይ ይዞ መጥቶ ማስለቀስ፣ ሴት ልጅ ማስለቀስ እውነት ምጥ ላይ ብትሆን የድራማው መጀመሪያም ቢሆን ምንም ቢሆን ምጧን እንደዚህ እያደረግ ሆስፒታል ታሳየን ነበር። ተኝቶ ሳይሆን እያማጠች እንደ ሩታ ምን እሱም ብቻ እኮ ቤቢ ሻወር ስታከብር እንደ ሩታ ሆዷን ታሳየን። ሩታ ያኔ አላረገዘችም ውሸት ነው ሲባል እኮ ከነ ሆዷ ወጣ አሳየች። ከነ ሆዷ እነ መቅዲ ቤት ለማንኛውም ሩታ